ቁጥር 3 እና እርስ በርሳቸውም ኑ ጡብ እንስራ በእሳትም እንተኩሰው ተባባሉ። ጡቡም እንደ ድንጋይ ሆነላቸው፣ የምድርም ዝፍት እንደ ጭቃ ሆነላቸው። እንዲህም ኑ ለኛ ከተማ ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንበተን ስማችንን እናስጠራለን። ጸልያ ጌታ በዚህ ስላለ ብዙ ክብር ብዙ ምስጋና ላንተ ይሁንልን። በጸሎት በዝማሬ ስትናገረን ነበር። አንተ በወንድሞች አልፈ ብዙ ስታጽናና ነበርክ። ብዙ ክብር ብዙ ምስጋና ላንተ ይሁን። በየሳምንቱ መምጣት በዚህ ቤት መብት ሆኖልን አይደለም፣ ራርተህልን ነው። መንገዳችንን ያቀናህ አንተ ነህ። ወደ ቃልህ የሳብከን አንተ ነህ። ይህንን እንደ ኖርማል እንደ ቀላል ነገር አናየውም። ብዙ ክብር ብዙ ምስጋና ላንተ ይሆንልን። እግዚአብሔር ሆይ ሰዎች ትልልቅ የኳስ ቶርናመንት ሊሆን ይችላል የሆነ ራት ተጋብዘው ምናምን ሲሄዱ እንደ ትልቅ ፕሪቪሌጅ ያስባሉ፣ ትልቅ ቦታም እንደደረሱ ያስባሉ። አንተንም ስለዚህ ያመሰግናሉ። አቤቱ እግዚአብሔር ከሄድንባቸው ውድ ቦታዎች ከተጋበዝናቸው ትልልቅ ግብዣዎች እንደ ቃል የሚሆንልን የለም፣ በቃለ ፊት እንደ መቀመጥ የሚሆንልን የለም። ይሄን ድግስ ስለደገስክልን፣ ለዚህ ለተከበረው ፕሮግራም ደግሞ ስለጋበዝከን አቤቱ እግዚአብሔር ሆይ በመረዳት ሆነን እናመሰግናለን። ክብር ላንተ ይሁን፣ ክብር ላንተ ይሁን። ዳዊት እንዳለው ሁሉን ውሰድ መገኘትን አትውሰድብኝ እንዳለ ዙፋኑን ውሰደው፣ ንብረቱን፣ ምኑን ሁሉ፣ ስሙን፣ ክብሩን ውሰደው፣ ብቻ መገኘትን አትውሰድ እንዳለ ለምንሃለሁ። እንዲህ ጥቁት ሆነው ነገም ብዙ ትውልድ እየተከተላቸው ጠረን ከዚህ ቤት አይለይ። እግዚአብሔር መንፈሳዊ ቅርጽ ሰጣቸው፣ መንፈሳዊ ስምና ካባ ሰጣቸው፣ ያላንተ እንዳይቀመጡ እንለምንሃለን። ይሄ ቤት ሲታወቅ በመገኘት ይታወቅ። ይሄ ቤት ሲታወቅ በህልውና ይታወቅ። ወደ ሲሚመጣ ሁሉ መገኘት ይሰማው። በዚህ ኪዳን እንድትገባ ከዚህ ቤት ጋር ኪዳን እንድትገባ ከዚህ ቤት ጋር ኪዳን እንድትገባ በጠረን ኪዳን እንድትገባ በህልውና ኪዳን እንድትገባ በአብሮነት ኪዳን እንድትገባ የመጣ ሁሉ እስኪታወቀው ድረስ የመገኘት ኪዳን በዚህ ቤት እንዲሆን የመገኘት ኪዳን የመገኘት ኪዳን የመገኘት ኪዳን የመገኘት ኪዳን የመገኘት ኪዳን የህልውና ኪዳን በዚህ ቤት እንዲሆን የቃተትንለትን ህዝብ ይሰጠናል። ስለዚህ ድንበሬን አስፋ፣ ቅጥሬን አስፋ፣ አየር ሌላሉ ለነፋሳት ስማችንን ስጥ፣ አየሩን ስጠን፣ ዘመኑን ስጠን እያልን መጸለይ ተገቢ። ኢየሱስ ጌታ ነው። ዛሬም ትንሽ 10 ላይ እንቆይና ግን ወደ 11 እንመጣለን። እንደ ጊዜያችን እንሄዳለን። ግን ሙሉ ትኩረታችን የሚሆነው ምዕራፍ 11 እንደ መግቢያ እንዲሆን እግዚአብሔር አምላክ በቅዱስ ቃል ውስጥ 7 የድነት ታሪኮች አሉት። ቅድም ኢዩሻ ጥሩ ሪቪው ስላደረገ ወደ ዛሬው ሐሳብ ሄዳለሁ። 7 የድነት ታሪኮች አሉ። ይሄንን በጥልቀት ያጠኑ ሰዎች ደግሞ the 7 C's ይሉታል። በእንግሊዘኛው ሲ 7 ሲዎችን አስቀምጠው 7ቱ ሲ ፊደሎች ብለው ያስቀምጡታል። ወደኛ ካመጣነው 7 የድነት ታሪኮችን እናነሳለን። ምዕራፍ 11 ከ7ቱ አንደኛው ስለሆነ ነው የሰባቱን በወፍ በረር ጠቀስ አድርጌ ወደ ዛሬ ወደምንፈልገው እንሄዳለን። የሰባቱ የድነት ታሪኮች ምንድናቸው ካለን አንደኛው እናንተም ያያችሁት የመጀመሪያው ፈጠራ የምንለው ነው ወይም ፍጥረት የምንለው ነው ወይ በእንግሊዘኛው የመጀመሪያው ሲ ክሬሽን የምንለው። ይሄ ምንድነው? እግዚአብሔር ሁሉ ነገር ፍጹም አድርጎ የፈጠረበት ነው። እግዚአብሔር ሁሉን ቻይ ነው። የእግዚአብሔር ብቻ ባህሪ ምንድነው? እግዚአብሔር ፈጣሪ ነው። እኛ ደግሞ የሱ ፍጥሮች ነን። እኛ ማግኘት የፈጠረውን እናገኛለን እንጂ መፍጠር አንችልም። እግዚአብሔር ደግሞ አንድ ነገር ለመፍጠር ኢንግሪዲየንት አልተጠቀመም። አንድ ሲደመር አንድ ሁለት አለም እግዚአብሔር ያደረገው። የሚደመሩ ሳይኖሩ ሁለት እግዚአብሔር ማድረግ ይችላል። አሁንም እግዚአብሔር በሰው ህይወት ውስጥ መፍጠር ይችላል። መዝሙር 105 እንደሚናገረው የዛገውን ነገር ታድሳለህ፣ የሞተውን ታስነሳለህ ይላል። እግዚአብሔር መፍጠር የሚችል አምላክ ነው። የመጀመሪያው በድነት ታሪክ ውስጥ የምናየው ክሬሽንን ነው። ሁለተኛው ሲ የምንለው ውድቀት ነው። ኮራፕሽን ይሉታል ፈረንጆቹ። እግዚአብሔር አምላክ ፍጹም ንጹህ አድርጎ ነበር የፈጠረው፣ ግን በኃጢአት ምክንያት ኃጢአት ወደዚህ ዓለም መግባትና የፍጥረት መበላሸት ነው። ሁለተኛው ኮራፕሽን የምንለው ኃጢአት ወደዚህ ዓለም ገባ፣ የፍጥረት መበላሸት ነው። ኃጢአት እንዴት ገባ? በሰው ነፃ ፈቃድ ነው የገባው። በእስልምና ቴዎሎጂ የኃጢአት ራሱ ፈጣሪው አላህ ነው። በክርስትና ቴዎሎጂ ግን ኃጢአትን ወደዚህ ምድር ያመጣው የሰው በጎ ፈቃድ ነው።
ይሄ በጣም የሚደንቅ እኮ ነው። ሰው ተጣጥሮ ያመጣው ኃጢአት ነው ማለት አይገርም? በቃ ጥሩ እንስራ ብለን ተሰብስበን ያመጣ ነው ምንድነው? ኃጢአት ነው። ለዚህ ነው እኮ እኛ ያለ እግዚአብሔር ባዶ ነን፣ ያለ ክርስቶስ ጽድቅ ስራ ባዶ ነን። አንዳንድ ሰዎች ምን ይላሉ? እኔ በጌታ ሳልሆን ራሱ ጥሩ ሰው ነኝ ይላል። አይደል? በኃጢአት በበደላቸው ቶታሊ ዲፕሬቭ የሆኑ የበሰበሱ በእግዚአብሔር ፊት ትክክል ሆኖ ያልቆሙ ናቸው። የሰንዴ ስኩል ጥቅሳችንን አይዶን ይሄን ጠቅሻለሁ። መዝሙር 23 አልጠቀስኩም አይደለ? የሰንዴ ስኩል ጥቅሳችንን ላንብብላችሁ። መዝሙር 23 የምታውቁት አይደለ? መዝሙር 23 የዳዊት መዝሙር ነው። እግዚአብሔር እረኛዬ ነው የሚያሳጣኝ የለም ይላል። አሁን እዚህ ጋር አክቲቭ እግዚአብሔር ነው፣ ዳዊት ደግሞ ፓሲቭ ነው። እግዚአብሔር ከፊት ነው ይመራኛል፣ እኔ ከኋላ ነኝ የሚያሳጣኝ የለም ይላል። ከዛ አሁንም ከፊት አድርጌው እኔ ከኋላ ሆኜ በለመለመ መስክ ያሳድረኛል ይላል። የሚያሳድር አለ፣ የሚያድር አለ። አሳዳሪ እግዚአብሔር፣ አዳሪ ደግሞ ማን ነው? ዳዊት ነው። አሁንም ከፊት አድርገው እግዚአብሔርን በረፍቱ አዘን ይመራኛል አለ። የሚመራ ዳዊት አለ፣ የሚመራ እግዚአብሔር አለ። የት ነው የሚመራው? በረፍቱ አዘን። አሁንም ከፊቱን እኔ ከኋላ ነው መሆን እኔ ስለማልችል ብጣጣር ራሱ ማመጣው ክፉ ስለሆነ ከፊቱን ብዬው ስቀጥል ቁጥር 3 ላይ ነፍሴን መለሳት። መላሽ አለ፣ ተመላሽ አለ። ወዴት መለሰኝ? ስለ ስሙም በጽድቅ መንገድ ራሴ ሄድኩ አይደለም፣ መራኝ። እኔ ከኋላ ነኝ፣ እሱ እየመራኝ ነው። የሚመራኝ መንገድ ደግሞ ጽድቅ። 18 ዓመት ሞልቶኛል፣ አልፈልግም ማለት አልፈልግም። አንተ ከኋላ አሁን እኔ ከፊት ልሁን አልኩኝ። ቁጥር 4 በሞት ጥላ መካከል እንኳን ብሄድ። እዚህ ጋር የሱን ከፊት ለፊት አስቀምጥ። ዳዊት ተጣጥሮ የሱ ቆንጆ መንገድ ምንድነው? የሞት ጥላ። ቀደም እንዳልኳችሁ ከእግዚአብሔር ውጪ ተሰብስበን ጥሩ ብናስብ የምናመጣው የሞት ጥላ። ሞት ኢንፋክት ያው ደስ ይላል። በራስ መንገድ ነው ደርሰናል አለው ማለት ደርሰናል እንዴ። እግዚአብሔር እኮ በውድቀታችን ቦታ ራሱ አብሮ ዝቅ እያለ በምክሩ እየመከረን እኮ መልሰው እንደ ትራክ ይያዝ። እዛ ሲጨርስ በእግዚአብሔር ቤት እስከ መቼ ይኖራል? በዘላለም። ለዚህ ነው ሁለተኛው ውድቀት ነው። ውድቀት በማመጣ በሰው ነጻ ፈቃድ። ሶስተኛው ካታስትሮፊ የምንለው ነው፣ የጥፋት ውሃ የምንለው አይታችሁታል። ከኢዩሻ የጥፋት እግዚአብሔር በዓለም ክፋት ላይ ያዘነበትና በውሃ የፈረደበት ታላቅ ጥፋት። እግዚአብሔር በዓለም ላይ ያዘነበት እና በውሃ የፈረደበት ታላቅ ጥፋት ነው። ይሄ የአርኪኦሎጂ የሚያጠኑ ከእግዚአብሔር ውጭ የሆኑ የምድርን ዘመናት የሚያጠኑ ሰዎች ራሱ በዚህ ምድር ላይ ከመሬት ውስጥ ፈልቀው የወጣ ከርሰ ምድር ውሃና ከሰማይ ደግሞ ታይቶ የማይታወቅ ዝናብ መጥቶ እቺ ምድር መቷታል፣ አጥፍቷታል ይላሉ። በጌታ ያልሆኑ እንኳን ሲያጠኑ እቺ ምድር በዚህ ጥፋት ውስጥ እንዳለፈች ይመሰክራል። አራተኛው ምንድን ነው? ዛሬ እኛ የምናጠናው አራተኛው ኮንፊውዥን በሲ የሚጀምር ስለሆነ መደባለቅ ወይ ግራ መጋባት ነው። ዘፍጥረት 11 ላይ አሁን ዛሬ የምናየው ቋንቋ መደበላለቁ ግራ መጋባቱን ነው ያለን። እግዚአብሔር የሰዎችን እብሪት ተመልክቶ ቋንቋቸውን የደበላለቀበትን የባቤል ታሪክ ማለት ነው። ኮንፊውዥን ግራ መጋባት፣ እግዚአብሔር የሰዎችን እብሪት ትዕቢት ተመልክቶ ቋንቋቸውን የደበላለቀበት የባቤል ታሪክ። አምስተኛ እንዲሁ እንጨርሰውና አምስተኛው ምንድነው? ክሮስ ነው፣ መስቀል ነው። ለሰቨን አይደል እያየን ያለ ነው። አምስተኛው መስቀል ነው። ኢየሱስ ክርስቶስ የሰውን ልጅ መርገም የተሸከመበት የድነት ማዕከል ነው። እሱ በደላችን ኃጢአታችን በሙሉ በራሱ ላይ አድርጎ የሱን ጽድቅ ደግሞ ሰጥቶን ከእግዚአብሔር ጋር የታረቅንበት በእግዚአብሔር ፊት ትክክል ሆነን የቆምንበት ትልቁ የደህንነታችን ታሪክ። ስድስተኛ ቤተክርስቲያን ወይ ቸርች ቤተክርስቲያን በአዲስ ኪዳን በመንፈስ ቅዱስ የተገነባች የእግዚአብሔር ማህበር። ቸርች ማለት ተቋም ሳይሆን አቋም ያለባት፣ ህይወት ያለባት፣ የመንፈስ ቅዱስ አብሮነት ያለባት የእግዚአብሔር ውክል የሆነች የእግዚአብሔር መንግስት የምትወክል ማህበር። ቸርች ኤንጂኦ አይደለም። በነገራችን ላይ አሁን እዚህ ቁጥራችን አይደለም ዲፋይን የሚያደርገን ውክልናችን ነው ዲፋይን የሚያደርገን። አሜን አትል። አሁን እኛ እንደ ቁጥራችን ሳይሆን እንደ ተወከል ነው። ለምሳሌ አሁን ጅቡቲ ትንሽ ቁጥር ነች፣ ጂኦግራፊዋን በጣም ጠባብ ነው፣ ግን መንግስት ነች። ምንም ልታረጓታችሁ መንግስት ለመሆን የሚያስፈልገው በሙሉ አላት። ቴሪቶሪ አላት፣ ህዝብ አላት፣ ህገ መንግስት አላት፣ መሪ አላት። ይሄ ካለ መንግስት መሆን ይቻላል። እግዚአብሔር መንግስትም እንደዚህ ነው። ቴሪቶሪ አለው፣ አዎ፣ ምድራዊውም ነው ሰማያዊውም ነው። ህዝብ አለው፣ ይሄው እኛ አለን። ህገ መንግስት አለው፣ ይሄው ቅዱስ ቃሉ አለ። መሪ አለው፣ ጌታችን ኢየሱስ ክርስቶስ አለን። ስለዚህ ቁጥራችን ትንሽ ቢሆን፣ አካውንታችን ትንሽ ቢሆን፣ ተጽኗችን ትንሽ ቢሆን፣ ከትልቁ ስታቲስቲክ ራሱ በጣም ትንሽ ብንሆን የወከልነው ግን የእግዚአብሔር መንግስት ነው። ለዚህ ነው አሁን መንግስት ላይ ተለጥፎ ፌቨር መፈለግ ያናድዳል። ይሄም ላጭ በላጭ መሆን አያስፈልግም። አባቶቻችን እንደዛ ነው። በደርግ ጊዜ እኮ ሚዝረከረክ መሪ የለንም።
አሁን በዚህ ጊዜ ነው እንጂ በ1500 ካሬ እና በ94 ካሬ እየተዝረከረከ ያለው ብዙ ሰው ኪንግደም ነው ያከል ነው። በነገራችን ላይ በደም ስለ አንሰን ለምን 12 አንቀርም? መንግስት ነው ስንት ብንቀር ነው ያልኩት? ስንት ነበሩ ሲጀምሩ? 12። ለምን አንሰን 12 አንቀርም? አንዝረከረም። ለምን አንሰን ትንሽ አንሆንም? የብልጽግና ፓርቲ የምርጫ ቅስቀሳ ፑልፒት ላይ አናረግም። አሁን እኮ ምርጫ ቅስቀሳ የሚቀራቸው እንትኖች አሉ፣ ቸርቾች አሉ። ታውቃላችሁ? እውነቴን ነው። ደግሞ ቦልድሊ መናገር አይችሉም። አመጽ ሲያዩ መናገር አይችሉም። በአርሲ አካባቢ ሰው ሞታል ንስሓ እንግባ ማለት አይችሉም። ጨው ስለላሱ ጉልበት እና እንትናችሁን ኳሊቲያችንን መልቀቅ የለብንም። እንደዚህ ህብረት ማድረግ አትችሉም ቢሉን ራሱ በቤት ባይብል ስተዲ እናጠናለን። ኢትስ ኦኬ። ኳሊቲያችን ከሚነካ በቤት ህብረት 3 ብንቀር ይሻላል። አንሰን ለምን ስንት አንቀርም? ስለዚህ መንግስት ነው የወከልነው፣ ኪንግደም ነው የወከልነው። ያንን ማይንድ ሴት አፕ ነው ልንይዝ የሚያስ 7ኛው መጨረሻው ሲ ማለት ኮንሱሜሽን ይሉታል በእንግሊዘኛው፣ የነገሮች ሁሉ ፍጻሜ ማለት ኮንሱሜሽን። ይሄ የአዲሲቷ ኢየሩሳሌም መውረድና እግዚአብሔር መንግስት ፍጹም መሆን ኢየሱስ ነው። ከሰማይ የምንጠብቀው ታላቅ መንግስት አለን። ጌታችን በክብር ይመጣል። ራእይን አጥንታችሁታል። ከሱ ጋር ደግሞ ለዘላለም እነግሳለን። ይሄንን እንጠብቃለን። 7ቱ ሲዎች የሚሏቸው የሪዲምቲቭ ታሪክ ይሄ ነው። ስለዚህ ዛሬ የቱ ጋር ነን ካላችሁ 4ኛው ሲ ላይ ነን ያለነው። 4ኛው ሲ ደግሞ ኮንፊውዥን ያልነው መደባለቅ፣ ግራ መጋባት ላይ እሱ ላይ ነው ትኩረት አድርገን በደንብ የምንለው። የመጀመሪያ ለምትጽፉ ምናልባት ትንሽ ፍቀዱልኝና ምዕራፍ 10 ላይ ያነካካናቸው ትንሽ ነገሮችን አንስቼ ወደ ምዕራፍ 11 ላይ እንመጣለን። 10 ላይ ትንሽ መለስ ብዬ ፎከስ አድርገን እንይ። 10 ላይ በጣም የሚደንቀው ነገር ከምዕራፍ 9 ላይ ስታዩት ምዕራፍ 9 ገና የሚጀምረው እንደዚህ በሚቃል የሚጀምረው እግዚአብሔር የኖህንና የልጆቹን ባረካቸው እንዲማላቸው ብዙ ተባዙ ምድሩንም ሙሏት የሚል የኖህን 8 ቤተሰብ በቁጥር 8 የሆኑ ቤተሰቦችን ታሪክ ነው የሚነግረን። ግን ምዕራፍ 10 ላይ ይመጣና 8 ቤተሰብ ሳይሆን የሚነግረን 70 የሚሆኑ ቤተሰቦች ነው። እንደውም በጥልቀት መጽሐፍ ቅዱስን የሚያጠኑ ሊቃውንት እንደሚናገሩት ይሄ ምዕራፍ 10 ማለት ከትልቁ ዛፍ ላይ እንደ ቅርንጫፍ አይነት ነው። እግዚአብሔር ያላሰባቸው፣ እግዚአብሔር ያልቆጠራቸው፣ ምዕራፍ 9 ላይ ከኖህ ጋር አብሮ ያልባረካቸው በምድር ያሉ አሕዛቦችን በሙሉ የዘር ሐረግ የተካተተበት ነው ምዕራፍ 10። በእርግጥ አሁን አዲስ ኪዳን ላይ ሆነን ምዕራፍ 10ን ስንመለከተው በጣም የሚደንቅ ከኖህ ነገድ ያልሆነውን ከኖህ ዘር ያልሆነውን እንደ ቅርንጫፍ የተቆጠርነውን ራሱ ለካ እግዚአብሔር አስቀድሞ ራሱ አሕዛብ የሆኑትን ያስባቸው ነበር ማለት ነው። በጣም የሚደንቅ እግዚአብሔር የባረከው ምዕራፍ 9 ኖህን የባረከው ኖህን አይደለም 8 ሰው ነው። እዛ ቤት 10 ላይ መጣና 70 ሰዎችን በዝርዝር አስቀምጦ ይባል። 70 የሚለው ራሱ በጣም ይጣፍጣል፣ በጣም ይነካል። ለምን ነው የሚነካው? እንደርስበታለን፣ ደርሱበታላችሁ። ዘፍጥረት ምዕራፍ 46 ቁጥር 24 ላይ ያዕቆብ ቤተሰብን እግዚአብሔር አምላክ ለይቶ እስራኤል የሚባለውን ኪንግደም ሊያቆም በእነሱ ዓለምን ሊዋጅ ሲፈልግ 70 ቤተሰብ ነው። 70 ቤተሰብ። አሁን እዚህ ጋር በደንብ መረዳት አለ። እግዚአብሔር አስቀድሞ ከመጀመሪያው ራሱ ዓለምን የመቤዠት ፕላን ነው ያለው እንጂ እስራኤልን የማድመቅ ፕላን የለም። እስራኤልን ወደደ እግዚአብሔር፣ እስራኤልን መረጠ። ለምን? ዓለምን በእነሱ ሊደር በሌላ እናስጠበ በሌላ ልክ እግዚአብሔር አምላክ በቤት ውስጥ ወንድን እንደመረጠ ኮሙኒኬት ለማድረግ በእስራኤል ውስጥ የሌዊን ነገድ እንደመረጠ በእስራኤል ደግሞ ዓለምን ነው መድረስ። በወንድ ቤቱን እንደ ካህን እንዲያገለግል ያደርጋል። በሌዊ የተቀረውን 11ዱን ነገድ እንዲያገለግል ካህን አድርጎ መጥቶታል። በእስራኤል ደግሞ ለዓለሙ መድኃኒት እንዲሆኑ ነው። ተገለበጥ ነው ሳንቲሙ። ለካ እግዚአብሔር እኛን አሕዛብ ፈልጎ ነው እስራኤልን ይመጣ። እዚህ ጋር የምናያቸው ስናነብ ትርጉም የማይመስሉት 70 ዘር የሚነግረን ለካ ዘፍጥረት 46 ቁጥር 27 ላይ ያዕቆብ ቤት ውስጥ ያሉት ነፍሳት 70ዎች ናቸው። ስለዚህ እግዚአብሔር አምላክ አስቀድሞ እስራኤልን እንዴት እንደመረጠ የተመረጠው እስራኤል ውስጥ ደግሞ ልቅም ያለ ዘር ሳይሆን ኮሌክቲቭሊ እንደሆነ ከዓለም ሁሉ የተመረጡ እንደሆኑ በዚህ መረዳት እንችላለን።
እንደው የጥናት ሂደታችን አይፈቅድልንም እንጂ ሉቃስ 1 ላይ ሄደን የኢየሱስን የዘር ሐረግ ራሱ ብናጠና አንድ 5 ሴቶች እናገኛለን። ከአምስቱ ደግሞ 4ቱ አሕዛብ ናቸው። አንደኛዋ እንደውም ታሪኳ በጣም የማይጣፍጥ የተደፈረች ሁሉ። እነዚህ ስማቸው የተበላሸ ታሪካቸው የተበላሸ ዘራቸው ከእስራኤል ሩቅ የሆነን ለምን ከተታቸው? መድኃኒታችን ለካ ለአንድ ዘር አይደለም የመጣው ለዓለም ሁሉ ነው። እግዚአብሔር አስቀድሞ አስቦናል፣ አስቀድሞ ተመልክቶናል። ምዕራፍ 10 ላይ እነዚህን የዘር ሐረግ ስታነቡ እንደ ቀላል እንዳታዩት በጥልቀት እንድትመለከቱት ተገቢ ስለሆነ ነው ይሄን የማነሳው። ክብር ለእሱ ይሁንለት። ኢየሱስ ጌታ። ይህንን ካነሳውኝ ወደ ዛሬ ክፍል ምዕራፍ 11 እንሄድና እሱን በጥልቀት ለማየት እንሞክራለን። በጣም ደስ የሚለው ገላጭ ስብከት ለመስበክ ይመቻል። ቁጥር በቁጥር ለማጥናት የሚመች ነው። ብዙ ጊዜ ዘፍጥረት ላይ የታሪክ መጽሐፎች ላይ የግጥም መጽሐፍ ላይ ቁጥር በቁጥር ለማጥናት በጣም ይከብዳል። ግን ይሄንን ቁጥር በቁጥር ማጥናት ይችላል። ዘፍጥረት ምዕራፍ 1 ከ1 እስከ 9 ምንም በለው ካልን ታሪክ ርዕስ ለመስጠት የሰው ራስ ገዢነት ወይ ደግሞ ራስ አስተዳዳሪነት ብለን ርዕስ ልንሰጠው እንችላለን። ራስ አስተዳዳሪነት። ስለዚህ መጽሐፍ ቅዱሳችሁ በእጃችሁ ካለ እያነበብን ቁጥር በቁጥር ለማጥናት እንሞክር። ቁጥር 1 እንደዚህ ይላል፣ ምድር ሁሉ በአንድ ቋንቋና በአንድ ንግግር ነበረች። አሁን እዚህ ጋር ምን ነበር የሚያወሩት? እኔ አላውቅም። አንድ ጊዜ ባይብል ስኩል ያስተማርኩኝ ክላስ ውስጥ ምን አልኩኝ? የዕብራውያን ጻፊ አይታወቅም ማለት እና አንዲት ክላስ ውስጥ ያለች እናት እጅ አውጥታ ጌታ ተናግሮኛል ጳውሎስ ነው አለ እና እኔን አልተናገረኝም ብያት ምናልባት ጌታ የተናገራችሁ ካለ እዚህ ውስጥ ልላችሁ በልጌ ነው። አይታወቅም ያለ አንዳንድ የማልጠቅስም ግን የሆነ ቤተ እምነት ተናጋሪዎች ደግሞ ምድር በአንድ ቋንቋ ነበረች፣ በዛ ጊዜ የሚነገረው ደግሞ ግዕዝ ነው ምናምን ብለው ሲናገሩ ሰምቻለሁ። ይሄ ለራስ ከፍተኛ ግምት መስጠትና ሁሉንም ነገር ደግሞ እኔ ካልገባውበት አይጣፍጥም የሚል የቀን ቅዠት ነው እንጂ አናቅም። እንደውም በዚህ ጉዳይ የሚከራከሩ ሰዎች አርጊመንት ፍሮም ሳይለንስ ይባላሉ። ተባዶ ጸጥ ካለ ነገር ላይ ተነስቶ መጨቃጨቅ። አይ ግድ የለም ጊዜ ወስደ በደንብ አጥና ብላችሁ ደግሞ ፑሽ ካረጋችሁኝ ከኔ በላይ ጊዜ ወስደው ያጠኑ የቤተክርስቲያን አባቶች ስም ጠቅሼ ምናልባት ምን ሊሆን ይችላል የሚለውን ላስቀ ማን ነው ከዚህ በኋላ ቁጥር 1 ላይ ያለውን ንግግር እንዲህ ሊሆን ይችላል ያሉት ሰዎች አንደኛ በጣም የሚታወቅ የቤተክርስቲያን አባት ኦሪገን የሚባል፣ ሁለተኛ ጄሮም የሚባሉ በቅዱስ ቃሉ ጥናት ውስጥ እንደ አማድ የምናያቸው የቤተክርስቲያን አባቶች እንደዚህ ይላሉ። ዘፍጥረት ምዕራፍ 11 ቁጥር 1 ላይ ምናልባት ይነገር የነበረው ቋንቋ ዕብራይስጥ ነው ብሎ ያስቀምጣል። እነሱም እንዲሁ ከመሬት ተነስተው በመላመት ሳይሆን መጽሐፍ ቅዱስ በተጻፈበት ዘመን ሌሎች የተጻፉ መጽሐፎች አሉ። በተለይ አንደኛው የሚታወቀው ኢዮቤልዩ የሚባል መጽሐፍ አለ። እዛ መጽሐፍ ላይ የተገኘው አንዱ ጽሑፍ ምንድነው? በዛ ጊዜ ይነገር የነበረው ቋንቋ ዕብራይስጥ እንደነበረ ይላል። ስለዚህ ቁጥር 1 ላይ ምድር ሁሉ በአንድ ቋንቋና በአንድ ንግግር ነበረች። በየትኛው ቋንቋ ቦልድሊ የምንናገረው አናቅም። የቤተክርስቲያን አባቶች እነ ሴንት ኦገስቲን እነ ኦሪገን እነ ጄሮም ምን አሉ? እነሱ ደግሞ ሌሎች መጽሐፎችን አገላብጠው በደንብ ሪሰርች ሰርተው በዚህ ጊዜ ይነገር የነበረው ቋንቋ ዕብራይስጥ ነው። ቁጥር 2 ከምስራቅም ተነስተው በሄዱ ጊዜ በሰናዖር ምድር አንድ ሜዳ አገኙ፣ በዚያም ተቀመጡ የሚል ቃል እናገኛለን። ሁለተኛ ለምጽፉ ወደ ምስራቅ መጓዝ ወይ ወደ ሰናዖር መጓዝ የውድቀት ምልክት። ምን ቋንቋ እንደተናገሩ አናውቅም፣ ግን ወዴት እንደሄዱ ግን እናውቃለን። ወደ ምስራቅ ሄዱ። መጽሐፍ ቅዱስ ላይ እያንዳንዱ አቅጣጫ እያንዳንዱ ቦታ እንደቀላል የምናያደርግ ምስራቅ ኢምፕሊኬሽን አለው፣ ትርጉም አለው በብሉይ። ምስራቅ በምንድን ነው የሚታወቀው? በራስ ፈቃድ መሄድ። ምስራቅ ምንድን ነው የሚታወቀው? በራስ አካሄድ መሄድ። ምስራቅ በምንድን ነው የሚታወቀው? ከመለኮታዊ ብርሃን ተፋቶ በራስ ምኞት መሄድን ነው የሚያመለክት። እዚህ የሚያጠናክርልን ሐሳብ ደግሞ ራሱ ሎጥ ከአብርሃም ሲለይ ወዴት ነው ሄደው? ወደ ምስራቅ ነው። በምስራቅ ማንን አገኘ? ሰዶምና ገሞራን ነው ያገኘ። በዚህ ጊዜ በጥልቀት ስናጠና ምስራቅን መምረጥ፣ ወደ ምስራቅ መሄድ አንዱ ኢምፕሊኬሽን ምንድነው? ከእግዚአብሔር ብርሃን መፋታት፣ ከእግዚአብሔር ሐሳብ መፋታት፣ በራሴ ሁሉን ነገር ማድረግ እችላለሁ የሚል ኢምፕሊኬሽን ነው። በጣም የሚገርመው ማንም ሰው ተለይቶ ሲወጣ የሚወጣውና የሚመርጠው ተራራ ነው።
ከተማ የሚቆመው በተራራ ነው። ቤት የሚጸናው በተራራ ነው። ትልልቅ መንግስቶች መንግስታቸውን የሚያጸኑት በተራራ ነው። ከምስራቅ ሸሽተው የሄዱት ወደ ተራራ ሳይሆን እግዚአብሔር ቃል በግልጽ እንደሚናገረው ወደ ሜዳ ነው። ይሄ ወደ ዝቅታን ሄዱ። ፕሮቴክሽን ወደ ሌለበት፣ ኪንግደም ወደማይቆምበት፣ መንግስት ወደማይጸናበት፣ ከእግዚአብሔር ብርሃን ሲፋቱ፣ ከእግዚአብሔር ሐሳብ ሲፋቱ የሄዱት ወደሚጠቁበት ቦታ፣ ኤክስፖዝ ወደሚሆኑበት ቦታ፣ መጠቃትና መጋለጥ በሚገኝበት ቦታ ነው። ይሄ ከእግዚአብሔር ብርሃን ተፋቶ በራስ ፈቃድ የሚሄድ ሰው የተሻለ ቦታ ሊመጣ አይችልም። ቀድም ያልኩትን ደግሜ እላለሁ። ምንም ቁጭ ብለን ብናስብ የምናስበው ነገር በሙሉ በእግዚአብሔር ፊት ትክክል ሆኖ ሊቆም አይ ቋንቋቸው ምን ነበር? ምናልባት ዕብራይስጥ። ከዛ ምን አረጉ? ከእግዚአብሔር ብርሃን ሸሹ። ከዛ ምን አረጉ? ከእግዚአብሔር ሐሳብ ሸሹ። አያችሁ፣ ከእግዚአብሔር መፋታት፣ በራስ ፈቃድ መሄድ ገና በጧት የጀመረ አባዜ ነው። ገና በጧት የጀመረ ቅዠት። ዛሬ በሰዎች ህይወት፣ አንዳንዴም በእኛም ህይወት የምናየው ይሄ ምልክት ምንድነው? ከእግዚአብሔር ህይወት ተፋቶ የሚሄድ ምልክትና ሲምፕተም በውስጣችን ተሸክመን ነው የምንሄድ። ከእግዚአብሔር የተጣረቀ ሰው፣ ከእግዚአብሔር የራቀ ሰው፣ ከእግዚአብሔር ሐሳብ የተፋታ ሰው መጠበቅ ወደ ሌለበት፣ ፕሮቴክሽን ወደ ሌለበት፣ ከፍታ ወደ ሌለበት ቦታ ይሄዳል። ሌላ በጣም ደስ የሚለው እንደው ጊዜ ወስደን ደግሞ ስናይ የሄዱበት ቦታ ራሱ ደግሞ ይታወቃል። በሰናዖር ወደሚባል ቦታ ነው። ሰናዖር ማለት መጽሐፍ ቅዱስም እንደሚነግረን አሁን ያሉን ደግሞ የታሪክ መጽሐፎች እንደሚነግሩን ሰናዖር ኢራን፣ ኢራቅ እና ኩዌት አካባቢ ነው። ይሄ እግዚአብሔርን ቃል እንደ መንፈሳዊ እውነት የማይቀበሉ ሰዎች፣ የታሪክ ሰዎች ራሱ በግልጽ ይነግሩናል። ሰናዖር ማለት ኢራን፣ ኢራቅ፣ ኩዌት አካባቢ ነው። አሁን እቺ ንግግር እኔ ልቤን አሙቃኛል። ለካ መጽሐፍ ቅዱስ ዝም ብሎ መንፈሳዊ ብቻ ሳይሆን የተረጋገጠ ጂኦግራፊካል ትክክለኛ የሆነ መጽሐፍ፣ መሬት ወርዶ የሚለካ የሚጨበጥ መጽሐፍ። የተወደዳችሁ መንፈሳዊ ዓለም እምነት ነው ታውቃላችሁ። ግን የኛ እምነት ደግሞ ቅዠትም ብቻ ሳይሆን የሚለካም ደግሞ እምነት። ስለዚህ የት ነበር ሰናዖር ካላችሁ አሁን ያሉት ኢራን፣ ኢራቅ፣ ኩዌት አካባቢ። ቁጥር 3 እና 4 የዛሬ ትምህርታችን ሴንተር ነው። በዚያ ተቀመጡ፣ ከእግዚአብሔር ርቀው፣ ከብርሃን ርቀው፣ እኛ እንችላለን አንተን አናማክርም ብለው ከዛ ሄደው የመረጡት ደግሞ ሜዳ ነው። ሜዳ የትላንት የህይወት ታሪካችን ብናየው ራሱ ከእግዚአብሔር ተፋተን የሄድንባቸው መንገዶች በሙሉ ጠባሳና ኪሳራ ነው። እግዚአብሔርን አማክረን የሄድንባቸው መንገዶች ቀጭን ሊሆኑ ይችላሉ፣ ትዕግስት ይፈልጋሉ፣ መጨረሻቸው ግን ትልቅ ፍሬ አለ። ከዛ እንደዚህ ያለ ከእግዚአብሔር ተፋተን ከብርሃን ርቀው እርስ በርሳቸው ኑ ጥብ እንስራ በእሳትም እንተኩሰው ተባባሉ። ጡቡም እንደ ድንጋይ ሆነላቸው፣ የምድርም ዝፍት እንደ ጭቃ ሆነችላቸው። እንዲሁኑ ለኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንበተን ስማችንን እናስጠራለን። 3 እና 4 የትምህርቱ ሴንተር ርዕስ የሰው ልጅ ትዕቢት ብላችሁ ነው። የሰው ልጅ ትዕቢት። ስለዚህ ቁጥር 1 የሰው ልጅ ቋንቋ እናያለን። ቁጥር 2 ደግሞ ወደ ምስራቅ መጓዝና የሰናዖር ግብ። ቁጥር 3 እና 4 አንድ ላይ ግን ምንድነው? የሰው ልጅ ትዕቢት ወይም አመጽ ብላችሁ ነው ያስቀምጡት። በዚህ ውስጥ አንድ 3 ሐሳቦችን እንድናይ ወዳል። የመጀመሪያው ነገር የሰው ልጅ ትዕቢትና አመጽ ስንል አንደኛ ለምጽሙ ከባህልና ከፍጥረት ኃላፊነት መቃወም ነው። ከባህልና ከፍጥረት ኃላፊነት እግዚአብሔር ከሰጣቸው ኃላፊነት መቃወም፣ መፋታት። ባህሉ ምንድነው? እግዚአብሔር የሰጠው ኃላፊነት ምንድነው ካላችሁ ምዕራፍ 9 ቁጥር 1 እንድናነብ ያስገድዳል። እግዚአብሔር ምን አለ ለሰው ልጅ? እግዚአብሔርም ተናጋሪው እግዚአብሔር፣ ሐሳቡ የእግዚአብሔር። ምዕራፍ 9 ቁጥር 1 ነው። እግዚአብሔርም ኖህን ልጆቹን ባረካቸው፣ እንዲህም አላቸው፣ እንዲህ ብሎ ነው የባረካቸው፣ ብዙ ተባዙ፣ አንድ ቦታ ተከማቹ ሳይሆን ምድርን ሙሏት፣ ምድርን ሙሏት። አስፈሪነታችሁ፣ አስደንጋጭነታችሁ በምድር አራዊት እያለ እግዚአብሔር አስቀድሞ የደነገገው ነገር አለ። መብዛትን ደንግጓል፣ መስፋትን ደንግጓል፣ መንቀሳቀስን ደንግጓል። እግዚአብሔር ሴንትራላይዜሽንን አልነገራል፣ አንድ ቦታ መከማቸትን አለ። ለዚህ ነው ከእግዚአብሔር ባህል ከእግዚአብሔር አሰራር አፈንግጦ መውጣት የምናገኘው ቁጥር 3 እና 4። እግዚአብሔር የፈለገው በምድር ሁሉ እንዲበተኑ፣ እነሱ ግን የፈለጉት አንድ ቦታ መሰባል። ምን ማለት ነው? ከሉዓላዊነት እቅዱ ማፈንገጥ ነው። ከሉዓላዊነት እቅዱ ነው።
በነገራችን ላይ የበሰለ ክርስቲያን ማለት ከእግዚአብሔር ሉዓላዊነት ጋር የተስማማ ክርስቲያን። የበሰለ ክርስቲያን ማለት ከእግዚአብሔር ሉዓላዊነት ጋር የተስማማ። ሉዓላዊን ማለት ነው። ሉዓላዊ ማለት እግዚአብሔር የፈለገውን የወደደውን ነገር ሰውን ሳያማክር በሰው ሕይወት ውስጥ ያደርጋል ማለት ነው። ደግሞም ሉዓላዊ ማለት እግዚአብሔር የወደደውን የፈለገውን ነገር ሰውን ሳያማክር በሰው ሕይወት ውስጥ ያደርጋል እና ብዙ ጊዜ ደግሞ እንደዚህ አይነት ድርጊቶቹ ያማል። የበሰለ ክርስቲያን ደግሞ ከሉዓላዊነቱ ጋር አንድ ጊዜ አንድ በጣም ወዳት እህት ብትን ጨርቅ አመጣች ከሆነ ሀገር። ሰባኪ ስለሆንክ አሰፍተ ልበሰው ብላ ብትን ጨርቅ አመጣች እና ጨርቁን ይዤ እሷን ባርኬ ጨርቁን ተቀብዬ ያው ከተቀበልኩ በኋላ ጨርቁ የኔ ነው አይደለ? ጨርቁን ይዤ ሰፊ ጋር ሄድ። ሰፊ ጋር ሲሄድ ሰፊው መነጽር አድርገዋል፣ እዚህ ጋር ቾክ አድርገዋል እና ገመድ እዚህ ትከሻው ላይ አድርጎ ሽርጥ ለብሶ ምን ፈልገህ ነው አለኝ። ጨርቄን ላሰፋ ፈልጌ ነው አልኩት። ከዛ ተቀበለኝ። በጣም ጥሩ ጨርቅ ነው አለኝና ቴብል ላይ ዘረጋው የኔን ጨርቅ። ከዛ እግርህን ግጠም፣ እጅን ዘርጋ፣ ከትከሻ ቀና በል እለካለሁ አለ። ከዛ እኔ ምን እንደሚያደርግ አላውቅም፣ ወደዚህ ይለካኛል። የኔ ጨርቅ ላይ የሆነ ማላቀው ቁጥር ይጽፋል፣ የሆነ ነገር ወደዚህ ይለካኛል። የኔ ጨርቅ ላይ ምልክት ያደርጋል። ወደ ታች ይለካኛል። የማ ጨርቅ ላይ? አዎ የኔ ጨርቅ ላይ ምልክት ያደርጋል፣ በገዛ ጨርቄ ላይ እና በደቂቃ እንዳለ ጨርቁ ቾክ በቾክ ነው። ከዛ ትንሽ ቆይቶ ቾኩን አስቀምጦ ረጅም መቀስ ይዞ ረጅም ጌታ እህቴን አሳስቦ ያገኘሁትን ጨርቅ ሳያማክረኝ ቾክ በቾክ ማድረጉ ሳይበቃ አይኔ እያየ ቀደደው። ሉዓላዊ ማለት እንዴ እግዚአብሔር ያቆመሃል። ዝም አንተ ምን እያደረገ እንደሆነ ይለካሃል፣ ምልክት ያደርጋል። ስራ ቦታ ይለካህና እቺማ በ7 ወርማ ሊክድ ስለሚችል ብሎ ይለካሃል። ከዛ አንድ ቀን እንደዛን ቀን ጸልይ አታውቅም። ሌሊት ተነስተህ በአራቱ አቅጣጫ የክፉ ምክር የጨለማ ሐሳብ በእኔ ላይ ተመከረ፣ ስሜን፣ ስልኬን፣ ፎቶዬን ይዞ ጫቱን እየተፋ ብለህ በአራቱ አቅጣጫ ጸልይ። ቢሮ ስትሄድ ገና እንደገባ አለቃ ሁለተኛ እንዳላይ ይቀደሃል። እኔና እሱማ ጌታ ፈቃድ ነው፣ ህልም አይቻለሁ። ቀጭን መንገድ ላይ ተያይዘን ስንሄድ እንጋባለን፣ ፊውቸራችን ብራይት ነው፣ 4 ልጆች እንወዳለን፣ 2ቱ ሙሉ ጊዜ አገልጋይ ነው የሚሆኑት ምናምን ብለህ ጸልየህ ወዲያም በጠዋት ቴክስት አደርግልሃል። እኔ እናንተ ይቀዳድዳል። ይሄ እኮ እንደምንስቀው እንዳይመስላችሁ እግዚአብሔር ፊት የምናሳየው ስንት ጠባሳለን መሰላችሁ። እዛ ሰውየው በሳምንቱ ና አለኝ። በሳምንቱ ስመጣማ ወደ ላይ ነው የሚላል ልብሱ። አንደኛ ውጪ ነው ያደረገው፣ ሁለተኛ አሻንጉሊት ላይ ነው ተገለባብጧል። ስፒል በስፒል ነው፣ ቾክ በቾክ ነው። ፕሮቫ የሚባል ታውቃላችሁ? አደባባይ ላይ አድርጎ ቾክ በቾክ በስፒል አድርጎ ፕሮቫ ይለኛል። እና እግዚአብሔር አንዳንዴ በታትኗችሁ ህይወታችሁን ጓዳ እኮ አይደለም የሚያደርጋችሁ፣ አደባባይ አድርጓችሁ መቀጣጫ ሁሉ ነው የምትመስሉት። ይበለው ድሮም እግዚአብሔር እንዲህ እንደሚያደርገው ህልም አይቼ ነበር ይላል አንዳንዱ ሰው። ጌታ ተናግሮኝ ነበር ማለት። ከዛ በሳምንቱ ና አለኝ። ለካ ያው ሁሉ ቾክ በቾክ ያው ሁሉ መቀዳደድ ያው ሁሉ መወጋጋት እንደው ልብሱ ተጅለግልጎም የሆነ የኳየር ልብስ እንዳይመስል ተንጠልጥሎም የሆነ ከድር እንዳልመስል ለካ በልኬ ሊሆን ነው ሲቀደኝ ኢየሱስን እንድመስል እሱን እንድገልጥ እኔ አልቄ በሱ ሙሉ እንዲሆን አያማክረኝ የቀደደኝ ለዛ ነው። ለዚህ ነው ቅድም ያልኩት የበሰለ ክርስቲያን ከሉዓላዊነት ጋር የተስማማ
ኢዮብ የበሰለ ክርስቲያን ነው። የበሰለ ክርስቲያን የሚለው ቮካብለሪ ሳይመጣ ክርስቲያን ጌታ ማስተዋል ይስጥ። ዘፍጥረት 11 ከዚህ ሉዓላዊ እቅድ ጋር ተጣለ። ከዚህ ሉዓላዊ እቅድ ጋር አልተስማማም። ሁለተኛ ጥፋት ምን ነበር? የእግዚአብሔርን ገዢነት ሳይሆን ሰብአዊ ገዢነትና በቴክኖሎጂ ላይ መደገፍን ታዩበት። ሁለተኛ ለምጽፉ ሰብአዊ ገዢነትና በቴክኖሎጂ ላይ መደገፍ። እግዚአብሔር እቺን ምድር ሲመርጥ ሲፈጥር ሁሉ ነገር ሲያደርግ ሁሉም ነገር ፐርፌክት። ለምሳሌ አሁን ማናስበው ነገር ፐርፌክት የሆነ ነገር እግዚአብሔር ድንጋይን እንድናዘጋጅ አላረገም። ድንጋይ አዘጋጅቶ ነው። ድንጋይ ኦሬዲ ለጠንካራ ነገር ግንባታ እግዚአብሔር አዘጋጅቶ የሰጠው። በነገራችን ላይ በዚህ ምድር ላይ የተፈጠረ ምንም ነገር የማይጠቅም ነው። ለዚህ ነው ሁሌ እያገኘን ምን ነው የሆነ ግንባታን ምናምን ስናስብ እግዚአብሔር ግንባታን ተቃውሞ ሳይሆን ለግንባታ የሚሆን ድንጋይ ይሰርታል። ግን እነሱ እግዚአብሔር የሰራውን ድንጋይ አንፈልግም እና የራሳቸውን ይሄ ዝፍጥ የሚለው ቃል ቅጥራን ወይ ደግሞ በአሁን ጊዜ ነዳጅ የሚል ቃል ነዳጅ ለካ ያኔ ነው የጀመረው አይደል? ያኔ የራሳቸውን ቴክኖሎጂ መገንባት ፈልጉ። እግዚአብሔር ከሰማይ የፈጠረውን ድንጋይ አንፈልግም፣ ጭቃውን እንሰበስባለን፣ ነዳጅ እንቀላቀልበታለን፣ ዝፍጥ እናረግበታለን፣ የራሳችንን ቴክኖሎጂ ቢልድ እናረጋለን። አንተ ገና በዘፍጥረት ሁሉ ነገር መልካም ነው፣ ሁሉ ያማረ ነው ያልከውን አንቀበልም፣ የራሳችንን መልካም እንጀምራለን። በተቃራኒ እግዚአብሔር የሰጠውን ተፈጥሮ አይበቃም። እግዚአብሔር የሰራው ነገር ፐርፌክት አይደለም ይላል። የራሳችንን ጥበብ እንጨምርበት፣ የራሳችንን ዕውቀት እንጨምርበት። አንተ ያመጣኸው በቂ አይደለም፣ እኛም ኮንትሪቢዩት እናርግበት። ቁጥር 3 እና 4 ላይ ያለው ሁለተኛው ጥፋቴ ነው። በእግዚአብሔር አለመርካት፣ በእግዚአብሔር አለመደገፍ፣ እብሪተኝነት፣ በእግዚአብሔር ላይ ተጨማሪ መጨመር፣ የእግዚአብሔርን ጥበብ ላይ አለመርካት፣ በእግዚአብሔር ላይ ልብን አለመደገፍ። ዘፍጥረት ምዕራፍ 11 ላይ የምናየው እብሪተኝነት። አሁንም ልቀጥል። የበሰለ ክርስቲያን በእግዚአብሔር የረካ። ክርስትና ማለት ለማግኘት የምንሄደው ጉዞ አይደለም፣ አግኝተን የምንሄደው ጉዞ። ክርስትና ለመርካት አታንሄድም። ኮንተንትድ መሆን አለብን፣ መርካት አለ። ተቅበዝባዥ ክርስቲያን መሆን የለብንም። ከቸርች ቸርች ተገላባጭ መሆን የለብንም። ከአገልጋይ አገልጋይ መገላበጥ የለብንም። በኑሯችን በትዳራችን ባለን ነገር መርካት አለብን። አለበለዚያ እግዚአብሔር ሐሳብ አፈንግጠን እንወጣለን። ያረኩ ሰዎች ፊታቸው ላይ ፕላስቲክ ሰርጀሪ ያደርጋሉ። ያረኩ ሰዎች ሰውነታቸው ላይ ሌላ ነገር ይጨምራሉ። ያረኩ ሰዎች እግዚአብሔር እየሰጣቸው አሁንም ስግብግብነታቸው ይቀጥላል። በልተው አይጠግቡም፣ አፍርተው አይጠግቡም፣ ገዝተው አይጠግቡም፣ ንብረት አፍርተው አይጠግቡም። በእያንዳንዱ ላይ ራሳቸው ላይ መጨመር ይፈልጋሉ። ክርስትና ከዚህ እብደት ነው ነፃ ያወጣል። ያለኝ ይበቃኛል የሚል ዓለም ውስጥ ከቶናል። ክርስቶስን አግኝተናል፣ በሱ ረክተናል። ለማግኘት አንሄድም፣ አግኝተናል። ለመርካት አንሄድም፣ ረክተናል። እዚህ ስለመጣው ማገኘው ቁሳቁስ የለም፣ ኢየሱስን አግኝቻለሁ። እዚህ የመጣው ስላገኘው ስላመሰግነው ነው። ለዚህ ነው እግዚአብሔር ቤት ወሳኝ ኩነት አይደለም፣ ጉዳይ ማስፈጸሚያ አይደለም፣ ሰው ቡክ ይዞ የሚመጣበት ቤት አይደለም። እዚህ የመጣ ነው ለማምለክ ነው። ሶስተኛ ጥፋታቸው ምንድነው? ቁጥር 4 ላይ ያለ በምድር ላይ ሳንበተን ስማችንን እናስጠራ አሉ። ሶስተኛው ስም ማስጠራት፣ ስም ማስጠራት። በዚህ መንፈስ የተጠለፉ ሰዎች ራሱ ቸርች ገብተው ለራሳቸው ስም ይሰጣሉ። አንድ በጣም የሚታወቅ መጽሐፍ አለ፣ ሪኮመንድ ላድርጋችሁ፣ ዌስት ሚኒስተር ካታኪዝም ይባላል። ይሄ ምንድነው? 17ኛው ክፍለ ዘመን ላይ የቤተክርስቲያን አባቶች ተሰብስበው በተለያዩ ጥያቄዎች ላይ መልስ የሰጡበት ትልቅ ነው። እና እዛ ላይ አንዱ የተነሳው ጥያቄ ምንድነው? ሰው ለምን ተፈጠረ የሚል። የሰው የመፈጠር ዓላማ ምንድነው? እና የቤተክርስቲያን አባቶች የመለሱት በጣም እንደዚህ የሰው ልጅ ዋና ዓላማው እግዚአብሔርን ለማክበርና በእርሱ ለዘላለም ለመደሰት። ለምን ተፈጠርክ? እግዚአብሔርን ለማክበር። ለምን ተፈጠርክ? በእግዚአብሔር ለዘላለም ደስ ለመሰለኝ። እግዚአብሔር ለሰባኪነት ለአገልጋይነት አይደለም የፈጠረኝ፣ እሱን እንዳከብረውና ኢንጆይ እንዳረገው ነው። ለምን ተፈጠርክ? በእግዚአብሔር እንድትደሰት። ታውቃለህ የተፈጠርነው ምን ቃል ላይ ነው?
ስድስተኛ ቀን ነው አይደል? ሰባተኛ ቀን ምንድነው? እረፍት ነው አይደል? አዎ ተፈጥረን የመጀመሪያ ቀን እሺ ጌታ የፈጠርከኝ ምን ልስራ ሲል አይ የፈጠርኩ እንድታርፍ። አምስተኛ ቀን ቢሆን ስድስተኛ ላይ ተፍ በል የሆነ ነገር ልፈጥር ነው የሆነ ነገር ያዝ እንባላለን። ስድስት ላይ ፈጥሩ ጨርሶ ሰርቶ አጠናቆ ፈጠረንና የሚቀጥለው ቀን ራሱ ህይወት የጀመርነው አርፈን ነው ይሄ። ከምን ጀመርን? ከማምለክ ጀመር። ከምን ጀመርን? በእግዚአብሔር ከመደሰት ጀመር። ተወደዳችሁ ለእግዚአብሔር እንዲያረግለታለሁ ብላችሁ ተፍ አትበሉ። እግዚአብሔር የሚፈልገው በህይወታችሁ እሱ እንድታከብሩትና ለዘላለም በሱ እንድትደሰቱ። በዚህ ላይ አመጹ ምን ብለው? አይ ስማችንን ታሪካችንን እናስቀምጣለን። የተፈጠርነው ለሱ ክብር ለመኖር በሱ ለመደሰት ሳይሆን የራሳችንን ኢምፓየር ለመገንባት የራሳችንን ስም ለመገንባት የራሳችንን ታሪክ ለመገንባት ነው ብለው በእግዚአብሔር ላይ ሶስተኛ አመጹ። ከዛ ግንብ ሰሩ። ባቤል የሚባል ወይ ደግሞ በሌላ ቃል ዙጉራ የሚባል ጠፍጣፋ ነገር ከዛ እየጠበበ ሄዶ ልክ እንደ ፒራሚድ ነገር መስራት። በእግዚአብሔር ላይ እንደርሳለን፣ በእግዚአብሔር ላይ እንጠበባለን፣ መለኮት ላይ እንደርሳለን፣ መለኮትን ማወቅ እንፈልጋለን። ሶስተኛው ስም ለማስጠራት በእግዚአብሔር ከመርካት ይልቅ የራስን መንገድ ነው። በእግዚአብሔር ለዘላለም ከመደሰት ይልቅ የራሳቸውን ስም ለማስጠራት ሲሄድ ይሄ ሶስት ትልልቅ ጥፋቶችን ገለጹ። አምስትን አንስተን እያጠቃለልኩ እመጣለሁ። ቁጥር አምስት የእግዚአብሔር ምላሽ ብላችሁ ያስቀምጣል። እግዚአብሔር ምላሽ መለኮታዊ ሳቅ ብዬ ነው። መለኮታዊ ሳቅ እግዚአብሔር ጋር እንደርሳለን ሲሉ እግዚአብሔር አመላለሱ ራሱ በጣም ያስቃል። ኑ እንኳን ሊደርሱ አይደለም ኑ እንውረድ ምን ማለት ነው? አይደረስበትም፣ ታላቅ ነው፣ ሉዓላዊነቱ ከፍ ያለ ነው። እግዚአብሔር ትራንሰንደንት ነው፣ ረቂቅ ነው፣ ታላቅ ነው፣ ክቡር ነው፣ የሚደረስ አይደለም። ጆሮ ስጡኝ። የእግዚአብሔር ልክ ያለው እግዚአብሔር ጋር እግዚአብሔር ከዚህ እስከዚህ ነው አይባልም። እግዚአብሔር ከዚህ እስከዚህ ነው የሚለው ራሱ እግዚአብሔር ነው። እግዚአብሔርን አጽናፈ ዓለም የሚያውቀው እግዚአብሔር ነው። እግዚአብሔርን የሚያገለግለው ራሱ እግዚአብሔር ነው። እግዚአብሔርን የሚያረካው ራሱ እግዚአብሔር ነው። የእግዚአብሔርን ታላቅነት የሚያውቀው እግዚአብሔር ነው። እንዴት መለሰ እግዚአብሔር? ስም እናስጠራ፣ እንጠበቅ፣ መለኮታዊ ዕቅዱን እናፍርስ ብለው በትልቁ ሲገነቡ እንውረድ አለ። ለካ ታላቅ ነው። ለካ ረቂቅ ሊመለከታቸው ወረደ እንጂ እሱ ትልቅ ነው። ክርስትና የሚጀምረው ታላቅነቱን ከመረዳት፣ አገልግሎት የሚጀምረው ትልቅነቱን ከመረዳት። ኢሳይያስ ምዕራፍ 6 ከ1 እስከ 5 እንደፈለገ ሲያገለግል ነበር። ግን 6 ላይ ሰማይ ተከፈተ። ሰማይ ሲከፈት ንጉስ ኦዚያን የሞተበት ዓመት። ንጉስ ኦዚያን 58 ዓመት የነገሰ 58 ዓመት ማለት የማይሞት የሚመስል መሪ። እዚህ ለኛል መለስ ሲሞት ብዙ ሰው ሲያለቅስ እዚህ ለኛል 20 ምናምን ዓመት መርቶ ነው። 20 ምናምን ስለቆየ የሚወርድም የሚሞትም አይመስልም። ለካ አይምሮ ላይ ይሄ 58 ዓመት የነገሰ የሚሞት አይመስልም። ሞት የሚሞት የማይመስለው ንጉስ ቤት ወዮ ሲባል ሰማይ ተከፍቶ ቅዱስ የሚል ሰው፣ የሚሞት የማይመስለው ቤት ልብስ ተቀዶ ደረት ሲመታ በላይ ግን ታላቅ አምልኮን አየ። ክርስትና ከየት ይጀምራል? አገልግሎት ከየት ይጀምራል? ክብሩን ከማየት ታላቅነቱን ከማየት ነው የሚጀምር። እግዚአብሔር የረዳው ሰው ማለት ሰማይ አይቶ ይጀምራል። እግዚአብሔር የረዳው ሰው ማለት ልኩን አውቆ ይጀምራል። እግዚአብሔር የረዳው ሰው ማለት ታላቅነቱን የተገነዘበ። ለዚህ ነው አገልግሎት በቁጥርም በአዳራሽም በሰውም ሁኔታ አይለካም። ሪፕሬዘንት ያደረግነው ታላቅ ኢየሱስ ነው። መለኮት እንዴት መለሰ? እየተሳለቀ ታላቅነቱን እያሳየ መለሰ። ፍጹምነቱን እያሳየ መለሰ። በምን ቃል? ኑ እንውረድ። በዓለም ላይ ሁለት ሃይማኖት ነው ይጠቃል። ሁለት ሃይማኖት። አንደኛ ሃይማኖት በራስ ጥረት፣ በራስ ጽድቅ፣ በራስ ትጋት አምላክን ማስደሰት። ሁለተኛ ሃይማኖት እኛ የምንከተለው እኛ አንችልም
እሱ ፈጽሞታል። እምነቴን በሱ ላይ አደርጋለሁ። በሱ በኩል በእግዚአብሔር ፊት እቆማለሁ። በራስ ጥረት እዚህ ጋር ትገኛል። በራስ ትግል እዚህ ጋር ትገኛል። የራስ ጽድቅ የሚባለው አባዜና በሽታ እዚህ ጋር ሲምፕተሙን በደንብ ማንም ሰው በእግዚአብሔር ፊት ትክክል ሆኖ ሊቆም አይችልም። በክርስቶስ በኩል ግን ሁላችን ትክክል ልንሆን ይችላል። ስለዚህ በፍጹም በእግዚአብሔር ቤት ውስጥ ችሎታችሁን እንዳትከቱ፣ በፍጹም በእግዚአብሔር ቤት ውስጥ ጥረታችሁን እንዳትከቱ፣ በፍጹም ለእግዚአብሔር እንዲህ አረጋለሁ እሆናለሁ የሚል አባዜ ውስጥ አትግቡ። የሆነው ሁሉ የሆነው በጸጋው ብቻ። አሜን አሜን። እኔ ቅርብ ጊዜ ነው ዋና የቻልኩት እንጂ ዋና ረጅም ጊዜ አልችልም እና ቢጸለይልኝም ቢመክሩኝም አልቻልኩም። 1000 ብርም ዘይት ገዝቼ ነበረ፣ ምንም አልሰራም። እና ዋና እንዳልችል የሚያደርገኝ ምንድነው? አሰልጣኞቹ የሚሉት ነገር አይገባኝም። ምንድነው የሚሉት? ውሃ ላይ ስትገቡ ራስህን ልቀቅ ሲሉ ሰምታችኋል? እሱ ነው የማይገባኝ። ደግሞ እኮ 3 የዋና ቁንጣ አለኝ፣ መነጽር አለኝ፣ አፍንጫ አለኝ፣ የጆሮ አለኝ፣ ማቴሪያል በጣም ነው ያለኝ። ግን አለ እና የልጆች የሚሆኑበት ቦታ ላይ ነው ብዙ ጊዜ ማሳብ። ራስህን ልቀቅ። እንዴት ነው የምለቀው ውሃ ላይ? ከዛ ሲቆጡ በቃ ራስህን ልቀቅ ሲሉ ስለቅ፣ በቃ ልቀቅ፣ የተከሻህን ውጥር ውጥር አታርግ፣ ራስህን ልቀቅ፣ በቃ ለቀቅ አርግ፣ ሪላክስ አርግ ሲሉ ስለቅ የእውነት ተንሳፍ እጄም እግሬም ውሃ ላይ እንደሆነ ያስታው። ያው በቃ ይችላል እየተንሳፍ ዋሊ። ከዛ ትንሽ እንደቆየው ወደ አይምሮ የተመለስኩ አሰብኩ። በቃ እንደቻልኩኝ ሳስብ ሰውነቴ ሲኮማተር ቀስ ያልኩኝ መግባት ጀመር። በቃ እጄን አውጥቼ ጌታ በውሃ ትመጣለህ አላለኝም ባካችሁ። ወደ እግዚአብሔር መንግስት ስንገባ ከውጭ የሰማነው ምን መሰለህ? እናንተ ደካሞች ሸክም የከበዳችሁ ኑ የሚል ነው የሰማነው። ኑ መጣ። በጸጋው ላይ ራስን ልቀቅ። ይሄ ዓለማዊ ምኞት ለራስ መኖር ምናምን አስክዶን ጸጋው አንሳፍኩ። በነገራችን ላይ አንዳንዱ ሰዓትና ቀኑን ሳናውቀው እኮ ነው የካደው። ጸጋው አንሳፍኩ። የቱ ጋር እንደተውኩት ሁሉ አላውቅም፣ ግን ለቆኝ ሄደ አለ። ጸጋው ምን ብሎ በዚህ ጸጋ ላይ ተደግፈን ተንሳፈ እየሄድን ፕሮግራም ምናምን አሉ መራል። ከዛ በኋላ በዛው ብትዘመርስ ምናምን ሲሉ ስንዘምር እየዘመርኩ እያለ አጋንንት ሲጡ፣ ከዛ በቃ ትንሽ ቃል ብታካፍልስ የቲም ስብሰባ ለምናምን ሲባል ሳካፍል ደህና እየተንሳፈፍኩ የነበርኩት ሰውዬ የቻልኩ መሰለኝ። አጋንንት ሳስወጣ ስዘምር ስሰብ መብቴና ችሎታ መሰለኝ። ከዛ ድምጼ ማወፈር ጀመርኩኝ። እኔ ታላቅ እግዚአብሔር ሰው ምናምን ማለት ጀመርኩኝ። ትከሻዬን አሰፋው። ምን ስል ድሮ ደህንነት ላይ የነበረኝ ጸሎት ራሱ ጠፋብኝ። በመንፈሳዊ ዓለም ሳትሰጥሙ በጸጋው ተንሳፋችሁ መሄድ ከፈለጋችሁ እንዴት እንደገባችሁ አትፈ ይሄ ቤት የችሎታ ነው። አንዳንድ ሰው አለ 4 አይነት ልሳን አለኝ እኔ ስጸልይ ምናምን ይላል። አትችልም። እና ዘፍጥረት 11 ላይ ችሎታ፣ ጽድቅ፣ በራስ መደገፍ እኔ ራሴ ደርስበታለሁ የሚል ምልክት ነው። አሁን ቸርች ውስጥ በጣም የሚያስቸግሩን ሰዎች ተረኛ ፈሪሳውያን በጣም ያስቸግሩ። በእውነት ነው በጣም አስቸጋሪ ሰዎች ማለት ራሳቸውን በጣም አመጻድቀው መንፈሳዊ የሚያደርጉ። ጠቃሚ ማን ነው? ደረቱን እየደቃ እኔ ማረባ ደካማ ጸጋ አብዛልኝ የሚል አለ። ይሄ መንፈስ አለ። ይሄ ምልክት ራሴ እችላለሁ፣ አቅም አለኝ፣ እግዚአብሔር ጠርቶኛል፣ እኔ ላይ ያለው ጸጋ ምናምን የሚል ሰው ሳያውቀው ሀዲዱን ሰብሮ ጳውሎስ 34-35 ዓመት አገልግሏል። ሁሌ ሲያገለግል ደህንነት ላይ እንዳለ ጴንጤ ልቡ በእግዚአብሔር ላይ አያድግም፣ ለእግዚአብሔር ያድጋል። ሴንሲቲቭ ነው። 3 እና 4 ላይ ምን ይሄ በራስ ጥረት በራስ ችሎታ
ወደ እግዚአብሔር መመለስ። እግዚአብሔር እንዴት ፈረደ? እግዚአብሔር እንዴት ወረደ? ቁጥር 6 እና 7 ቺናስኪ ጫፍ እግዚአብሔር ምን አድርጎ መለሰ? የናምሩድን መንፈስ ሰብሮ መለሰ። ይሄ ባይዘ ናምሩድ የጀመረው ነገር አንድ ያላነሳውን ነገር ናምሩድ አዳይ ነው የሚለው እንስሳ ብቻ ነው ሰዎችንም ያድን አንተ እና ራሴ እችላለሁ ራሴ በቃለሁ የሚለውን ነገር እግዚአብሔር የናምሩድን መንፈስ ከንቱ አድርጎ መለሰ። ግን ሲመልስ ስቲል በእግዚአብሔር ውስጥ ምህረት ታዩታል። እንደ ኖህ ጊዜ እንዳለ አጥፍቷቸው የጥፋቷን አምጥቶ ሳይሆን ፈረንጆቹ እንደዚህ ይሉታል ጀንትል ጀጅመንት ይሉታል። ርራ የተሞላበት ፍርድ አረገ። ቋንቋ ደበለቀ እንጂ ፈጽሞ ግን አለ። እግዚአብሔር አንዳንዴ ሲፈርድ እየራራ ይፈርዳል። ነገር እየራራ ነው። ምዕራፍ 6 ላይ እንዳለ ነበር ፈጽሞ ያጠፋው። ክንዱ ዝሎ ኃይሉ ደክሞ ማረግ አቅቶት አይደለም። ጀንትል የሆነ ጀጅመንት አለ። በአዳምና በኖህ ላይ እንደፈረደው ግን አለ። የተወደዳችሁ የተጠራቀመ የእግዚአብሔር ምህረት ሲገለበጥ ፍርድ ነው። የተጠራቀመ የእግዚአብሔር ምህረት ሲመር ይጠራቀማል እና የሆነ ቀን ደግሞ ሲገለብጠው ምህረት ሆኖ አይደለም የሚወጣው ፍርድ። ለዚህ ነው ቀን ሳለ የእግዚአብሔር ምህረት በጥንቃቄ ነው መቀበል። እግዚአብሔር እንዴት ፈረደ? ራርቶ ነው። ሁልጊዜ ቀዳዳ አለው እግዚአብሔር። ሁልጊዜ ማቆም ይፈልጋል። ሁለተኛ እድል መስጠት ይፈልጋል። የእግዚአብሔር ጭካኔ በምህረት የታጀበ። ባቢሎን የስሙ ትርጉም መበጥበጥ ወይም መለፍለፍ። በጥበጥ ወይ መለፍለፍ። ዶማ አቀበለኝ ሲል አካፋ ይሰጥ፣ አሸዋ አቀበለኝ ሲል ድንጋይ ይሰጥ። ፈርዷል እኮ በጥብጧቸዋል እኮ አጋሽቷቸዋል እኮ፣ ግን በምህረት የታጀበ እግዚአብሔር ምህረት እግዚአብሔር ምህረት። ስለዚህ እንደዚህ ብዬ ልጨርስ። በዘመናችን እግዚአብሔርን ማክበር ከፈለግን ጽድቃችንን፣ ትምክህታችንን፣ አገልግሎታችንን፣ ህይወታችንን በእግዚአብሔር ላይ እናስቀምጥ። በራሳችን ጥረት እግዚአብሔርን ማስደሳት አንችልም። በጸጋው ላይ ስንደገፍ እግዚአብሔርን ማክበር እንችላለን። የማንችልበት ዓለም ውስጥ መተናል። በጸጋው ግን እንችላለን። እቺ ብጽህ መሰናበት እስክንሰናበት እስትንፋሳችን ወደሱ እስኪ ወይ ደግሞ በክብር ጌታ መጥቶ እስኪነጥቀን ድረስ በእግዚአብሔር ቤት ውስጥ በውበት መቆየት ከፈለግን በጸጋውና በምህረቱ ላይ ብቻ